አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦች ዛሬ በጧት መጥቻለሁ። እንዴት ነው ይባካችሁ? ሃይ እንዴት አዳራችሁ? እንዴት ቆያችሁ? እንዴት ሳረፈዳችሁ? እንዴት ሰዓት አቆጣጠራችሁ? ሰላም ሰላም ብያለሁ ማለት ነው ጋይስ። እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም ነው። ንጋፋው ደስ ብዬ መጥቼላችሁ በጧት እኔ ሀያት ለእናንተ ማልፎ ነው የለኝም ብዬ ማለት ነው። ውድና የተከበራችሁ የቤተሰቦች የፍቅር ጎጆ ቤተሰቦች እንዴት ናችሁ ማለት ነው። ይህን ቻናል ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ይህን ቪዲዮ እንድትከታተሉ በአክብሮት እጠይቃለሁ። የጽናት ድራማ አድናቂ ሁሉ እኔ ጠዋት ተነስቼ እንደዚህ በአይኔ እንድጬ እንደዚህ ለእናንተ እየተፍጨረጨርኩ ማለት ነው። ላይክ ሼር ማድረጋችሁን እንዳትረሱ። ይሄ ፌር አይደለም ማለት ነው። የምትወዱ ሁሉ ያው የምትወዱ ሁሉ ሁላችሁም ላይክ ሼር አድርጉ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ ሁልጊዜ ማለት ነው። ዛሬ እንግዲህ ባለፈው ጽናት ድራማ ክፍል 55 ላይ 59 ላይ ምን የሚለው ላይ ነበር ያቆምነው? ለማስታወስ ያክል ጽናትና ኪራ ወደና እንትና ቤት ወደና ሄኖክ ቤት ሊሄዱ ሲሉ ነይ አትምጭ እያሉ ሲጨቃጨቁ ነበረ ያቆሙ ማለት ነው። ጭቅጭቃቸው እንግዲህ ቀጥሏል ማለት ነው። እነሱ ሳይጨቃጨቁ እንዴት ሲውላሉ፣ እንዴት ሲያድራሉ? የማይሳካውን የማይሆነውን ትላላችሁ ማለት ነው። ያው እንግዲህ ጽናት ወይ ኪራ አንተ በቃ ቅናት አይቻልም ማስለ እኔ ምን አገባኝ ራቁትሽን ስኬጂ ብሏል ማለት ነው። እየሄዱ እያለ መንገድስ በምን ተጨቃጨቁ? ይሄ እኮ የእነ እንትና ቤት ነው ብላ ብታሳዩ ለምን አንኳኩተሽ አትገቢም? ከፈለግሻቸው ካገኘሻቸው ሁሉ የምትለጣጠፊው እያለ ሲጨቃጭቃት ነበረ። መንገድ ላይ ሆነው ለትንሽ ደቂቃ ተጨቃጭቀው አሁን እንሂድ እና ታዲያ አንተ ነህ እኮ የቆምከው፣ ምን ነው የቤት ሰራተኛ አይደለሽ እንደ የቤት ሰራተኛ ነሽ ብሎ ምን ነው ደበረሽ እንደ በሙሉ ስምሽ ስላጠራሁሽ ብሎ ማለት ነው። ጽናትም ለምን ይደብረኛል ስራ አይደል እንዴ እኔ በስራዬ እማላፈር ሰው ነኝ ብለዋለች ማለት ነው ለኪራ ማለት ነው። ለማንኛውም ሲጨቃጨቁ ያው ኑሯቸውን ቀጥለዋል ማለት ነው። እንግዲህ ሄደውም ምህሩን በቃ አግዛለች ማለት ነው። ምርጥ ወጥ ሰርተው ማለት ነው። የሄኖክ እናት ትመጣለች። ሄኖክ እኔ እናት የኔ አባት ማለት ነው። እናቱ ደግሞ ደስ የምትል እንደሷ ፍልቅልቅ ማለት ነው። ምሩዬ በጣም ፈርታ ነበር በጣም ማለት ነው። አንቱ እያለች ማለት ነው። ያው ለማክበር የተነሳ ነው ማለት ነው። ምክንያቱም እኛ ባህል ውስጥ ምን አለ መሰላቸው፣ አንቱ ሳተባለ መከበር የለም ብለን እናምናለን። አንቱ ያልነው ሰው ነው የምናከብረው። አንቱ ብሎ አንቺ ተመባል አንቺ ተብሎ መከበር ይሻላልና በዚህ ጉዳይ ላይ እዩበት አማት የሆናችሁ ማለት ነው። እኔ ግን በጣም ነው የተመቸችኝ ምሩ ማለት ነው። እንደዚህ ቤተሰቦችን የሚያከብር በጣም ደስ ይላል። ስፔሻሊ ሴት ልጅ ብትሆንም ቤተሰቦቿ እንዲያከብርላት የምትወደው ግን ወንድም ቢሆን ቤተሰቦችን የሚንቅ የሚያዋርድ ማንም ሰው አይፈልግም ብዬ እንትን እላለሁ። ስለዚህ በጣም እንትን ብላለች፣ በደንብ ሰርታ ወጥ አብልታለች አማቷን ማለት ነው። አማቷን በጣም ደስተኛ ናት፣ በጣም ወዳታለች። አትፍሪ፣ እኔን እንደ ልጄ እንደ እናትሽ እይኝ፣ ስለዚህ አንቺ እያልሽ ግራ አትጋቢ አንቺ በይኝ ብላለች ማለት ነው። አስተካክላለሁ ብላለች። ለማንኛውም አንቺ በይ ተብሎ ተፈቅዶላታል ማለት ነው። ጠዋት ደግሞ ብድግ ብላ ተፍ ብላ ለአማቷ ቁርስ ሰርታ ሄኖክዬ የኔ አባት የኔ ፍቅር ሂድና ዳቦ አምጣልኝ ብለዋለች። ኢትዮጵያ የሚገርማችሁ ነገር እኮ ዳቦ ከሌለከው ቁርስ የለም ማለት ይቻላል ማለት ነው። ግዴታ ዳቦ መቅረብ አለበት ማለት ነው። ሄኖክዬም ዳቦዋን አምጥቶ እንትን ብሏን ማለት ነው። አብልቷን ማለት ቁርስ በልተዋን ማለት ነው። እናቱም ልጅ ውለዱ እያለች ነው። ግን ይሄ ነገር እንትና ምሩ ከሰማች ምናልባትም በሽታው አላቅም፣ ግን ልጅ መውለድ ትችላለች አችልም፣ ምናልባት ታማሚ ስለሆነች ብዬ ነው ይሄን ያልኩት ማለት ነው። እና እንደዚህ ተብሏን ማለት ነው። ሌላው ቀጣይ የሚመጣውን እንግዲህ እናያለን አብረን ማለት ነው። እንግዲህ ማታ ላይ አንድ ሁለት ለምን አንልም፣ ዘና ፈታ አንልም፣ ለራሳችን ጊዜ ለምን አንሰጥም፣ ቤተሰባዊ መጠጥ ለምን አንጠጣም ተባብለው ተዋደውትና መጠጣቸውን ጀምረዋል ማለት ነው። ያው እንግዲህ ጽናት እንግዲህ ስትሰክር የልቧን የምታወጣባት ነገር ግን ደስ ትለኛለች ማለት ነው። እና ጽናትዬ የኔ ፍቅር ማለት ነው ስትጠጣ እየጠጡ እያሉ እየሳቀች ማለት ነው። ኪራም እንደዚህ ስትስቂ ማን ፍቅር ነሽ በቃ ሁሌ መላጠጣት እንደዚህ ከሆነ ፍቅር ከሆነች እንደዚህ ስትጠጣ ምናምን እያለች ኪራዬ ጎን ቁጭ ብላ ነበረ ማለት ነው።
ለማንኛውም ማለት ነው ለምን ልታጋቢኝ ከሌላ ሰው ጋር አሰብሽ? ምንድነው ነገርሽ ብሏታን ማለት ነው። ምንም ምክንያት የለኝም ላጋባህ ነበረ አትሳካም ብለዋለች ማለት ነው። ስለማልፈልግ ነው ብላለች። እሱ ግን የሆነ ምክንያት እንዳለ ነው ያመነው እና ጨዋታ ጀመሩ ማለት ነው። ጨዋታ ጀመሩና ለምን አንጫወትም ተባበሉና ጨዋታ ጀመሩ ማለት ነው። ጨዋታው ምን ነበረ? ቁጥር ምሩ ትይዛለች። ሶስቱ ቁጥር ይጠራሉ። ተቀራራቢ የሆነ ጥያቄ እየጠራ ጥያቄ ይጠየቃል ማለት ነው። አጋጣሚ ሆነ እድላቸው ሆኖ ጽናትና ኪራ ነበሩ ማለት ነው። አንድ ላይ እንትን ያሉት አንድ ላይ ማለት ተቀራራቢ የጠሩት። ስለዚህ ምን ብሎ ቢጠይቃት ጥሩ ነው? ይሄ ተጋሲስ ማለት ነው አለ እንትን ለምን ትጠይኛለሽ ብሎ ነው የጠየቃት ማለት ነው። እንደጠላሁሽ ነው የሚሰማሽ የምታስቢው እንደዛ ነው ሲላት፣ አይ የጠየቅኩሽን ብቻ መልሽልኝ ነው ያላት ማለት ነው። ትጠይኛለሽ ወይስ አልጠላሽም ማለት፣ ኧረ እኔ በፍጹም አልጠላህም ማለችው ማለት ነው። ታዲያ ለምን ከሌላ ጋር ልታጋቢኝ ወሰንሽ ብለው ያው ጭቅጭቃቸውን ሁለተኛውን ፓርት ሊጀምሩ ሲሉ ነው ማለት ነው። እና ቤተሰቦች ብላለች ማለት ነው። ቤተሰቦች ምን አረጉሽ ምን እያለ ያው እንደሰከረች ስላወቀች ምሩ አይ ጨዋታን ቀይር ብላ አስቀይሳ አትርፋታለች ማለት ነው። እንግዲህ ኪራና እንትና እንግዲህ ይህን የመሰለ ነበረ ዛሬ ማለት ነው። ጽናት ድራማ ወደ ቤታቸው ተመልሰዋል። ወደ ቤታቸው በተመለሱበትም ጊዜ ትንሽ ጨንጓሯን አመም አርጓታል ማለት ነው። ያው ያለቀበት ነው ማለት ነው። አሁን ሌላኛው ደግሞ ሰንዬ ማለት ነው ምርጥ ጓደኛቸው ናት። ምርጥ ልጅ ናት። ምስኪን በቃ ሰው ላይ ማደር ስለራሷ ግን ፏፍትሽ ፍንድስ ብላ በቃ ብቻዋን ደስ ብላ ደስተኛ የምትኖር ነው። ግን ሁላችንም የራሳችን የህይወት ጣጣ አለችብንና ይሄ ወጣት አጋጥሟታ መሰለኝ እህቴ ምንም ነገር እንዳታረጋት ለእህቴም እንዳትነግሪያት እንዳትደውይም እያለች ነው። በእርግጠኝነት እንግዲህ ተቀላቅላ ወደ ድራማው ማናት ምንድናት የሚለውን ምንስ ፈልጋ ነው ከሰኑ የሚለውን እናወራለን የምናወራበት ይሆናል ማለት ነው። ቀጣይ ፓርት የሚሆነው ደግሞ የሄኖክ እናት ውለዱ እያለች ነው ማለት ነው። እንግዲህ ልጅ ሊወልዱ ይነግራታል ወይስ ያው ስለምታመም ስለሆነች ይከፋታም ብሎ ስለሚያስብ ማለት አይነግራትም ብዬ ተስፋ አደርጋለሁ። እንዳይነግራትም ምኞቴ ነው ማለት ነው። ጽናትና ኪራ እንግዲህ እየተጨቃጨቁ ፍቅራቸውን በዚህ መልኩ እየገለጹ ነው ማለት ነው። እኔ ግስ እንደው ጽናትና ኪራ አንድ ላይ ይሆኑ የምትሉ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት ላይ ጻፉ ማለት ነው። እኔ አንድ ላይ ቢሆኑ አባቷን ብታናግረው ምሩዬን በነገራችን ላይ እንትን ብላታለች ማለት ነው። ድጋሜ አሁንም አልረፈደም ብላለች ማለት ነው። እንግዲህ ያው አማትሽ እንግዲህ ስትመጣ ፈርተሻ ምናምን ስትላት አዎ ምናምን አንቺም ገና የኪራ እናት ስትመጣ ጉዲሽ ነው ምናምን ስትላት ምን እኔ ብትመጣ ባትመጣ እኔ የቤት ሰራተኛ ነኝ ብላለች። ይሄን እንዲሰማሽ ፈልጌ አይደለም ብላለች። አውቃለሁ ይሄን አስበሽ እንዳልሆነ ብላ ተቃቅፈው ተሳስመዋል ማለት ነው። ምርጥ ጓደኛሞች ናቸው። ምርጥ ጓደኛን ተምሳሌ የምናይበት ነው ማለት ነው። ሁላችንም ቢሆን ከጆሮአችን አዳምጠን ማለት ነው የሆነ ምክሮችን በየሆነ ቦታ በየሆነ ሰዓት ልናገኘው እንችላለን። ምክንያቱም ግዴታ እኛ ያሰብነው ቦታ አይደለም አላህ ሱብሃነሁ ወተዓላ ያሰበልን ቦታ እናገኛለን ማለት ነው አንዳንድ ነገር። ስለዚህ እኔ እንትና ማሳዝናኛለች ሰናይትም ማለት ነው እያለቀሰች ነው እንግዲህ። ጽናትም እኔ አንቺ ለምን አትነግሪኝም ብላ የራስሽ ጣጣ ብዙ አለብሽ እንዴት ልንገርሽ ብላለች ማለት ነው። የራሴን ጣጣ የማስበልጥ ራስ ወዳድ እኔና እኔን ብቻ ማስብ ራስ ወዳድ አድርገሽ ነው እንደምታስቢ ምናምን ብላ እንግዲህ ጓጓ ብላባታለች ማለት ነው። እና ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ ይሄን ይመስላል ማለት ነው። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ ትላለች ማለት ነው። ሀዩቲ የፍቅር ጎጆ ቤተሰቦች ፍቅራችንን ጎጆአችን ቀንሳል እናሟሙቅላለሁ። ሁሌ ስደት ሁሌ ኑሮ ማለት ነው ይሰለቻል። ምክንያቱም ስደትና እንትን በጣም ነው የሚሰለቸው ማለት ነው። ስለዚህ እንትን እንዲሆን ምኞቴ ነው ማለት ነው። ስለዚህ ፍቅርም እንደዛው ነው እንግዲህ ሼር አድርጉ የፍቅር ጎጆአችንን ሰብስክራይብ እያደረጋችሁ። ምክንያቱም እናቴ ፍቅርን የመሰለ ነገር የለም። ፍቅር ፍቅር እያለች በየቦታው ታምናለች የሚለውን ማለት ነው ጋብዛችኋለሁ። በር ተንኳኳ ማለት ነው። በሬን ከፍቼ ልምጣኔ ሀዩቲ በዙ ቀጥላችኋለሁ።
ታዲያ ሴቶችዬ ልክ እንደ ምሩዬ ጨዋና እንትን ኩኑ ማለት ነው። ምላሳችሁን አታስረዝሙ ማለት ነው። እንደ ኪራና እንደ እንትና ማለት ነው አትበሉ ማለት ነው። ልክ እንደ እንትና አማታችሁን አክብሩ። ቤተሰቡ የባላችሁን ቤተሰቦች ውደዱ። ልክ እሱን እንደወደዳችሁት ማለት ነው። ለማንኛውም ለዛሬ ነበረን ይሄን ይመስል ነበር። ሰላም አለይኩም።